እንዴት አመሻችሁ? እግዚአብሔር ይመስገን። ጌታ የተመሰገነ ይሁን። ነፍስን ማነቃቃት ብያለሁ። ሐሳቡን ነፍስን ማነቃቃት የሚለውን ቃል ያልኩት በዓላማ ነው። በእርግጥ ነፍስን የሚያበረታ መንፈስን ሊፍት አፕ የሚያደርግ በኃይል የሚሞላ መንፈስ ቅዱስ ነው አውቃለሁ። ነገር ግን በዚህ በማጽናናት ሂደት ውስጥ በዚህ ልብን በማንሳት ሂደት ውስጥ ነፍስን በማነቃቃት ሂደት ውስጥ ግን የኛ ድርሻ አለ ወገኖች። ለምን? የኛን ፈቃድ የኛን መሰጠት ተጠቅሞ ነው መንፈስ ቅዱስ እኛን የሚለውጠን። ክብር ለእግዚአብሔር ይሁን። ስለዚህ በዚህ ክፍል ላይ ዘማሪው የሚጠይቀው ጥያቄ አለ። ትግል አለበት፣ ይታገላል። ብዙ ነገር ግራ የገባው ነገር አለ፣ ያስጨነቀው ነገር አለ። ይህንን ከክፍሉ መረዳት እንችላለን። ክፍሉን ላንብበው። እንዲህ ይላል ከቁጥር 1 ጀምሮ መዝሙር ምዕራፍ 77 ላይ ድምፄን ከፍ አድርጌ ወደ እግዚአብሔር ጮኩ፣ ይሰማኝም ዘንድ ወደ አምላክ ጮኩ። በመከራዬ ቀን እግዚአብሔርን ፈለግኩት፣ በሌሊትም ያለ ድካም እጆቼን ዘረጋሁ። ነፍሴም አልጽናና አለች። አምላክ ሆይ አንተን ባሰብኩ ቁጥር ቃተትኩ፣ ባወጣሁም ባወረድኩም መጠን መንፈሴ ፈዛለች ይላል። ተመልከቱ፣ እዚህ ጋር ዘማሪው ትልቅ የሆነ ጥያቄ አለበት። የሚያልፍበት የህይወት ፈተና አለበት፣ የህይወት ቻሌንጅ አለበት። ወደ ታች ወረድ ብላችሁ ስትመለከቱ ችግሩ የግሉ ብቻ ሳይሆን የህዝቡም እንደሆነ መረዳት እንችላለን። ለምን? ስለ ህዝቡ ወረድ ብሎ ስለሚናገር ማለት ነው። የራሱ ነገር አለው፣ ደግሞም ስለ እስራኤል ህዝብ እየሆነ ያለ ነገር አለ። ያ ነገር እረፍት ነስቶታል። ያ ነገር ጭንቅ ሆኖበታል፣ መከራ ሆኖበታል፣ እንቅልፍ አሳጥቶታል። በሌሊት ነው የሚለው እግዚአብሔርን ይፈልጋል። በመከራዬ ቀን እግዚአብሔርን ፈለግኩት ነው የሚለው። ፈለግኩት። ግን የሚገርማችሁ ነገር ስላንተ ባሰላሰልኩና ባወረድኩ ቁጥር ምንድን ነው የምትጠብቁት? ሰው እግዚአብሔርን ባሰበ፣ ባሰላሰለ፣ ባወረደ፣ ባወጣ ቁጥር እግዚአብሔርን ባሰበ መበርታት ነው አይደለ? እዚህ ጋር ግን ምንድን ነው የሚለው? መንፈሴ ዛለች ይላል። በጣም ነው የሚገርመው። መንፈሴ ዛለች፣ ነፍሴ አልጽናና አለች። ምን አይነት ነገር ውስጥ ቢሆን ነው የሰው? ምን አይነት አስቸጋሪ ነገር ውስጥ ቢያልፍ ነው? ነፍስን ማነቃቃት ፍለጋው አስቸኳይ ነው። ድምፄን ከፍ አድርጌ ጮኩ ይላል። ፍለጋው በንቃት ነው፣ እንቅልፍ እንኳን የለም፣ በሌሊት ይላል። ፍለጋው ያለ ማቋረጥ ነው፣ ያለ ድካም ይላል። በምን አይነት እግዚአብሔርን መፈለግ ሁኔታ ውስጥ! በእውነት በእንደዚህ አይነት መፈለግ እግዚአብሔር ይባርከን። ውጤቱ በጣም መልካም ስለሆነ ይሄ ሰው እግዚአብሔርን ፈልጎ ውጤቱ በጣም መልካም ነገር ስለሆነ እግዚአብሔርን በመፈለግ መንፈስ እግዚአብሔር ይባርከን። የግድ የጭንቅ ቀን መምጣት የለበትም። ያለ ጭንቅ ቀን ግን እግዚአብሔርን መፈለግ እግዚአብሔር ያብዛልን። ይህ ሁኔታ የሚያሳየው ዘማሪው እያለፈበት ያለው በጣም ከባድ ሁኔታ እንደሆነ ነው። የሚገርማችሁ ነገር ከቁጥር 4 ጀምራችሁ ስትመለከቱ ግን ይሄ ሰው በጣም ከባባድ ጥያቄዎችን ይጠይቃል። ዓይኖቼ እንዳይከደኑ ያዝካቸው፣ መናገር እስኪሳኔን ድረስ ታወቁ። የድሮውን ዘመን አሰብኩ፣ የጥንቶቹን ዓመታት አውጠነጠንኩ። ዝማሬ በሌሊት አስታወስኩ፣ ከልቤ ጋር ተጫወትኩ። መንፈሴ ተነቃቅቶ እንዲህ ሲል ጠየቀ ይላል። ኢየሱስ ጌታ ነው። ቅድም ስለ ዝለት ነበር የሚያወራው። ቅድም ስለ ድካም ነበር የሚያወራው።
እዚህ ቦታ ላይ የሆነ ነገር ሽፍት እንዳደረገ መረዳት እንችላለን። የሆነ ነገር እንደተለወጠ ማየት እንችላለን። አሁን ስለምን ማወር መንፈሴ ተነቃቅቶ ቅድም ምን ብሎ ነበር? መንፈሴ ስላንተ ባሰብኩና ባወጣው ባወረድኩ ቁጥር መንፈሴ ዛለች ብሏል። አሁን ግን መንፈሴ ተነቃቅቶ ይላል። እግዚአብሔር የተመሰገነ ይሁን። ሁኔታው እኮ እንዳለ መቼም ስለ ሁኔታው መቀየር ወረድም ብላችሁ ስትመለከቱ አይናገርም። ቅድም እጅግ አንድ ነገር ብላለች። እግዚአብሔርን እንድናመልክ እንድናመሰግን ቅዱሳንን እንድንወድ ህብረት እንድናደርግ የግድ በሽታው ጥርግ ብሎ መሄድ የለበትም ማለት እግዚአብሔር ይመስገን ስለ ፈውስ እግዚአብሔርን እናመሰግናለን አይደለ? ግን የግድ አይደለም። እግዚአብሔርን ለመፈለግና ለማግኘት ሁኔታዎች ሊገዳደሩን ይችላሉ፣ ሊያስቆሙን ግን አይችሉም። እግዚአብሔር የተመሰገነ ይሁን። እውነተኛ መረዳት ሲኖረን፣ እውነተኛ ግንዛቤ ሲኖረን፣ ስለ እግዚአብሔር እውነተኛ አመለካከት ሲኖረን ሊያስቆሙን አይችሉም። ማንም ሊለየን አይችልም። እግዚአብሔር የተመሰገነ ይሁን። ስለዚህ የእውነተኛ ለውጥ ምንጩ የሁኔታዎች መቀየር ሳይሆን እይታችን በቃሉና በጸጋው ተለውጦ የውስጣችን አይኖች መብራት ነው። እግዚአብሔርን እውነተኛ ለውጥ ማለት ይሄ ነው። ገብቷችኋል? አንዳንዴ እኮ ተደርጎም እኮ ላንለወጥ እንችላለን። ከእግዚአብሔር የለመነውን ልመና ጸሎታችንን መልሶ እንኳን ምናልባትም ወደ ሌላ ነገር ልናዘነብል እንችላለን። ለዚህ እስራኤላውያን ምስክሮች ናቸው። ስለዚህ እውነተኛ ለውጥ የሚጀምረው ከውስጥ ነው። ኢንሳይድ አውት ከውስጥ ነው። እይታችን፣ አመለካከታችን፣ ስለ እግዚአብሔር ያለን መረዳት፣ ስለ እግዚአብሔር ያለን እይታ ሲቀየር ነገሩ እዚህ ጋር ቆሞ እያለ ተራራው ከፊታችን ተደቅኖ እያለ እግዚአብሔርን ለማመስገን አቅም እናገኛለን። ክብር ለእግዚአብሔር ይሁን። በእውነት ለኛ የሆነን ለይሄ ነው። እግዚአብሔር እንደዛ ይህን ሕያው የሆነውን ቃል ሲያመጣ ኢቭን እጅግ ሕክምና አልጀመረችም። ነገር ግን ኦልሬዲ እሷ ላይ ነበረች። እግዚአብሔር የተመሰገነ ይሁን። መንፈሷ ተነስቶ ነበረ። መንፈሷ ነቅቶ ነበር። ነፍሷ ተነቃቅታ ነበረ። ለምን? በእግዚአብሔር ቃል እውነት። እግዚአብሔር የተመሰገነ ይሁን። እግዚአብሔር ይህ ለጥፋት አይደለም የሚል ቃል ሰጥቶን ነበርና የሚገርማችሁ ነገር እሱን ቃል ጌታ የሰጠኝ እጅግ ከሐኪም ቤት መጥታ ዜናውን ሰምታ በቃ አዝነን ብዙ ነገር አውጥተን አውርደን እሷም እንደዛ የነገረቻችሁን ነገሮች አስባ ማለት ነው። እድር መደወል ብቻ ነው የቀራት። የለውም ብላ መደወል ብቻ ማለት በቃ አዘጋጁ ምናምን ብላ መደወል ብቻ ነው የቀራት እና ያ ሁሉ ሆኖ እኔ ስራ ወጣሁኝ። ስራ ወጥቼ በጣም ከባድ ነበረ። እሷ ጋር ሰላም ነኝ በጣም ማለት እሷን ሊፍት አፕ ማድረግ ስለነበረብኝ ምንም አይታወቅብኝም ነበር። በጣም እሷን በቃ ጸልዬ አበረታትቼ ብዙ ነገር ብለን ተጫውተን እኔ ስራ ሄድኩኝ። ረፊ ብዬ ስራ ሄድኩኝ። ነገር ግን መንገድ ላይ መንዳት አልቻልኩም። በቃ ወጥቼ ቆምኩኝ የሆነ ፓርኪንግ ሎት ላይ ስቅስቅ ብዬ አለቀስኩ። ወጣልኝ። ጌታ የተመሰገነ ይሁን። ለዛ ነው ወደ እኔ መጣ ያልኳችሁ። በእውነት በእግዚአብሔር ፊት አለቀስኩኝ። በጣም አለቀስኩኝ እና ድምፅ ነው የሰማሁት። እግዚአብሔር በሐዋርያት ሥራ ምዕራፍ 28 ላይ ያለውን ለጳውሎስ ያለውን በእርግጥ ያንን ቃል እንትኑ ከመጣልኝ በኋላ ነው ፕሮሰስ አድርጌ ቃሉ በኋላ ነው የመጣልኝ ማለት ነው። ግን ይህ ለጥፋት አይደለም የሚል ነው የምሰማው። ይህ ለጥፋት አይደለም። ከዛ በኋላ የእግዚአብሔርን ቃል የት ነው ይሄ ሐሳብ ያለው ብዬ ጀስት ሰርች ማድረግ ሲጀምር
ሐዋርያ ሥራ ምዕራፍ 28 ላይ ሐዋርያው ጳውሎስ ትዝ ይላችኋል አይደለ? ወደ ሮም እየሄደ መርከቢቷ በስብርባሪ ምናምን ሲያልፉ የእግዚአብሔር መልአክ መጥቶ እንዴት አንድም ነፍስ አትጠፋም ብሎ እግዚአብሔር የተናገረውን እግዚአብሔር መልአኩን ልኮ ተናግሮኛልና አንዲትም ነፍስ አትጠፋም ብሎ ሐዋርያው ጳውሎስ ተናግሮ ነበርና ይህ ለጥፋት አይደለም የሚለው ከዛ ክፍል ጋር ነው የመጣልኝና ያን ቃል ይዤ ቀጥታ ወደ ቤት ነው የተመለስኩት። ዩተርን አድርጌ ወደ ቤት መጣሁ። የዛን ቀን ስራም አልሄድኩም። ዩተርን አድርጌ ወደ ቤት መጣሁ። ጸለይን፣ ይህን ቃል ሼር አረኳት። እኔ ጌታ እንዴት ቸር ነው። ስወጣ በቃ ኮምፕሊትሊ በጣም አዝና ወርዳ የነበረች ከዛ መተን ጸልየን ይህን ቃል ሼር ካረኩ በኋላ ሌላ ሰው ከዛ በኋላ ሌላ ሰው ነው የሆነችው። እግዚአብሔር የተመሰገነ ይሁን። ስለዚህ ምን ልላችሁ ፈልጌ ነው፣ እግዚአብሔር ሁኔታው እያለ እናንተን ነው የሚለውጥ። የናንተን ልብና ሐሳብ ነው እግዚአብሔር አድረስ የሚያደርገው። ሁኔታውማ ለሱ ምኑ ነው እግዚአብሔር። ዋናውም ደግሞ የሚያስፈልገንም ወገኖቼ ይሄ ነው። ለምን አንዱ ሁኔታ ቢመጣ ሌላው ሁኔታ ነገ ይመጣል። አንዱ ሁኔታ ቢሄድ ዛሬ ቢሄድ ሌላ ሁኔታ ነገ ስለሚመጣ ተመልሳችሁ ነገ መውረዳችሁ አይቀርም። ያ እንዳይሆን እግዚአብሔር እናንተን ነው ትራንስፎርም የሚያደርገው። እግዚአብሔር የተመሰገነ ይሁን። የሐሳብ የእይታ የልብ ለውጥ መታደስን እግዚአብሔር ያደርጋል። ክብር ለኢየሱስ ይሁን። ምናልባት አላቅም በምን አይነት ሁኔታ ውስጥ ያላችሁ ወገኖች እንዳላችሁ ዛሬ ግን እግዚአብሔር በፊቱ ስትሆኑ የምር በእግዚአብሔር ፊት ስትሆኑ ጌታ ሆይ አቅቶኛል ስትሉ እግዚአብሔር ነገራችሁን ይሰራል። ክብር ለእግዚአብሔር ይሁን። እናንተን ይሰራል። እግዚአብሔር እናንተን ይለውጣል። ለምንድን ነው ነፍስን ማነቃቃት የሚያስፈልገው? ማለት ምንድን ነው አስፈላጊነቱ? አንድ የተወሰኑ ነጥቦችን ላንሳ። በጣም አስፈላጊ የሚሆነው የምንኖረው በዚህ በወደቀ ዓለም ውስጥ ስለሆነ በዚህ በክፉ በተያዘ ዓለም ውስጥ ስላለን ተግዳሮት ሁሌም ከኛ ጋር ያለ ነገር ነው። የእያንዳንዳችን ተግዳሮት አንድ ላይሆን ይችላል። ነገር ግን አለን በዚህ ዓለም ላይ። ይሄ የእግዚአብሔር ቃል ነው አይደል? ጌታ ኢየሱስ ክርስቶስ ምንድን ነው ያለው? በዓለም ሳላችሁ መከራ አለባችሁ። እዚህ ጋር ቆሞ ቢሆን ነበር ጉዳችን የፈላው አይደለ? ግን ምን አለ? አይዟችሁ እኔ ዓለምን አሸንፌያለሁ ይላል። ክብር ለእግዚአብሔር ይሁን። ስለዚህ ያሸነፈ ጌታ ነው ከኛ ጋር ያለው። መከራው አለ፣ ተግዳሮቱ አለ፣ ችግር አለ፣ ህመም አለ። ግን ከኛ ጋር ያለው አሸናፊው ጌታ ነው። ክብር ለእግዚአብሔር ይሁን። ስለዚህ የምንኖረው በዚህ በወደቀ ዓለም ስለሆነ ነፍስን የሚያዝል ነገር አይጠፋም። መንፈስን የሚያወርድ ነገር አይጠፋም። ይመጣል፣ መጥቶ ያንኳኳል። ዕብራውያን 12:3 ላይ እንዲህ ይላል፣ በነፍሳችሁ ዝላችሁ እንዳትደክሙ ከኃጢአተኞች በደረሰበት እንዲህ ባለ መቃወም የጸናውን አስቡ ይላል። ምን እንዳትሉ? በነፍሳችሁ ዝላችሁ እንዳትደክሙ። ስለዚህ ካልተጠነቀቅን በነገሮቻችን መሃል እግዚአብሔርን ማሰብ ካልቻልን፣ አሻግረን ማየት ካልቻልን፣ ትልቁን እግዚአብሔር ማሰብ ካልቻልን መዛል ሊመጣ ይችላል፣ መድከም ሊመጣ ይችላል። ብቻም አይደለም የስንፍና ንግግር ሊመጣ ይችላል። እግዚአብሔር ከዚህ ይጠብቀን። ሁለተኛው ሕይወታችን በመሰራት ሂደት ውስጥ ያለ ስለሆነ ተጓዦች በመሆናችን ረጅም ጉዞ ደግሞ አድካሚ ስለሆነ ነፍስን ማነቃቃት። ተጓዥ ምንድን ነው የሚያደርገው? ረጅም መንገድ የምትነዱ ከሆነ የሆነ ሬስት ጋር ትሄዳላችሁ። ስታፕ ጋር የሆነ ይሄ ምንድን ነው ጋዝ ስቴሽኖች አሉ ማለት ሪፍሬሽ የምታደርጉበት ማለት ነው። ለምን? ከእንደገና ከድካማችሁ ተላቃችሁ ጉዟችሁን እንድትቀጥሉ
የምታረጉበት ማለት ነው። ረጅም ጉዞ የምትሄዱ የኛ ጉዞ ደግሞ ረጅም ነው አይደለ? ወደ ኢየሩሳሌም ተጓዦች ነን። ስለዚህ በዚህ መሃል ላይ የሚያደክም ነገር ሊመጣ ይችላልና ነፍስን ማነቃቃት ያስፈልጋል። ሶስተኛው ተስፋችንን ለመጨበጥና ከግብ ለመድረስ አለመታከት ቁልፍ ነገር ነው። አለመታከት ተስፋን ለመጨበጥ እግዚአብሔር የሰጠንን ያንን ከፊታችን ያለውን ምክንያቱም መጽሐፍ ቅዱስ በትዕግስት ሩጡ ይላል አይደለ? በትዕግስት በጽናት። ይሄ ሁሉ ለምንድን ነው የሚያስፈልገው? ወደ ኋላ የሚጎትታችሁ ነገር ስላለ፣ ሊያሰናክላችሁ የሚወጣ ነገር በመንገዳችሁ ስለሚመጣ አለመታከት አስፈላጊ ነገር ነው። አለመታከት። እግዚአብሔር የተባረከ ይሁን። ስለዚህ እዚህ ጋር ዘማሪው ምንድን ነው የሚለው? ከልቤ ጋር ተጫወትኩ፣ መንፈሴ ተነቃክቶ እንዲህ ሲል ጠየቀ ይላል። ምን ሲል ጠየቀ? ለመሆኑ ጌታ ለዘላለም ይጥላልን? ከእንግዲህ እስከቶ በጎነትን አያሳይምን? ምሕረቱስ ለዘላለም ጠፋን? የገባውስ ቃል እስከ ወዲያኛው ተሻረን? እግዚአብሔር ቸርነቱን ዘጋን? ወይስ ከቁጣው የተነሳ ርኅራኄውን ነፈገ? እኔ የልዑል ቀኝ እጅ እንደተለወጠ ማሰቤ ይሄ ድካሜ ነው አለ። ይኸውላችሁ እነዚህ ጥያቄዎች ኦልሬዲ መልሳቸው የሚታወቅ ጥያቄዎች ናቸው። አሁን አንድ ሰው ይሄን ጥያቄ አሁን ብጠይቃችሁ ምንድን ነው የምትሉት? ለመሆኑ ጌታ ለዘላለም ይጥላልን? ምንድን ነው የምትመልሱልኝ? አይጥልም ነው። ወደዚህ መረዳት ነው የመጣው ዘማሪው። ጭንቅ ውስጥ ነበረ፣ መከራ ውስጥ ነበረ፣ ግራ ገብቶት ነበረ። ነገር ግን ቆም ብሎ ሲያስብ፣ የቀደመውን ታሪክ ሲያስብ፣ እግዚአብሔር ለሕዝቡ ያደረገውን ነገር ሲያስብ፣ እግዚአብሔር በምድረ በዳ ሕዝቡን እንዴት እንደረዳ ሲያስብ፣ እንዴት እንደረዳ ጌታ ኢየሱስ ይባርካችሁ። እሱን ሲያስብ እንዲህ ጌታ ለዘላለም ይጥላልን? ራሱን ነው የሚጠይቀው። ባይ ዘ ወይ ማንንም አይደለም የሚጠይቀው፣ ራሱን ነው የሚጠይቀው። ጌታ ለዘላለም ይጥላልን ብሎ ይጠይቅና አይጥልም። ክብር ለኢየሱስ ይሁን። አይጥልም። እንግዲህ እስከቶ በጎነቱን አያሳይምን? መልሱ ያሳያል ነው። በትግል ውስጥ ስንሆን፣ ፈተና ሲከብደን፣ ነገሮች ግራ ሲገቡን ቆም ማለት ጥሩ ነው። ፖዝ ማድረግ ጥሩ ነው። ማሰብ ጥሩ ነው። የቀደመውን ዘመን ማሰብ ጥሩ ነው። እግዚአብሔር ያደረገልንን ማሰብ ጥሩ ነው። አቅም ይሰጠናል። ይሄ ዘማሪ ያደረገው ይሄንን ነው። እንዴት ነው ነፍሳችንን ማነቃቃት የምንችለው? ከዚህ ክፍል የምንማረው ነገር አሁን ካነበብኩላችሁ እንዴት ነው መንፈሳችንን ከፍ ማድረግ የምንችለው? የሚያወርድ ነገር እያለ፣ የሚጎትት ነገር እያለ፣ ወደ ታች የሚጫን ነገር እያለ እንዴት ነው ነፍሳችንን ማነቃቃት የምንችለው? እንዴት ነው? መጽሐፍ ቅዱስ መልስ ይሰጠናል። ከቁጥር 7 እስከ 9 አሁን እንዳነበብኩላችሁ ስትመለከቱ ምንድን ነው የሚለው? ሙሉ አትኩሮታችንን እግዚአብሔር ላይ በማድረግ ሙሉ አትኩሮታችንን ነገሩ እያለ፣ የከበበን ነገር እያለ፣ የያዘን ነገር፣ የሚያስጨንቀን ነገር እያለ
ሙሉ አትኩሮታችንን እግዚአብሔር ላይ፣ ስራው ላይ፣ ማዳኑ ላይ ስናደርግ ወገኖቼ ነፍሳችን ከፍ ትላለች። እግዚአብሔር የተመሰገነ ይሁን። እግዚአብሔርን ለማመስገን እድል እናገኛለን። ለማጉረምረም ሳይሆን እግዚአብሔርን ለማመስገን፣ ስራውን ለማድነቅ እድል እናገኛለን። የአትኩሮት ለውጥ እዚህ ጋር በቃ ከፊት ለፊቴ ያለውን ግራ ቀኜን ሳይሆን ዙሪያ ገባዬን ሳይሆን ከፊት ለፊት ያለውን አትኩሮታችንን እግዚአብሔር ላይ ማድረግ። ዘማሪው በዚያ ነውጥ ውስጥ ሆኖ ቆም ብሎ ለማሰብ እድል አገኘ። አትኩሮቱን ከራሱ ላይ የመጀመሪያዎቹ ቁጥሮች ላይ ስትመለከቱ እንዲህ አርጌ እንዲህ ሆኜ እጄን ዘርግቼ እንቅልፍ አጥቼ ተጨንቄ አይደለ ብዙ ነገር ስለራሱ ነበር የሚያረጋቸውን ነገሮች ነበር የሚያወራው። አሁን ግን ተቀይሮ ስለ እግዚአብሔር ማውራት ጀመረ። እግዚአብሔር የሰራውን ማሰብ ጀመረ። የዚያን ጊዜ ነፍሱ እንደተነቃቃች፣ መንፈሱ እንደተነቃቃች፣ የድሮው ትርጉም ደስ ይለኛል። ነፍሴን አነቃቃው ይላል ቁጥር 6 ላይ ነፍሴን አነቃቃው። ጥሩ ነው ራስን መጠየቅ። አንዳንዴ እውነተኛውን ራሳችንን ማየት በትክክል ማየት የምንችለው ስለ እግዚአብሔር ትክክለኛ እይታ ሲኖረን ብቻ ነው። ስለ እግዚአብሔር ትክክለኛ መረዳት ካለን ብቻ ነው ስለኛ ራሳችንን በዚያ መነጽር ማየት የምንችለው። otherwise በቃ የተሳሳተ እይታ ግንዛቤ ነው የሚኖረን ስለ ራሳችን ማለት ነው። እግዚአብሔርን በትክክለኛው ማየት ማንችል ከሆነ ስለ ራሳችንም የሚኖረን እይታ ይበላሻል። ምክንያቱም እውነተኛውን ማንነታችንን ሊያሳየን የሚችለው ማን ነው? እሱ ብቻ ነው። እሱ ብቻ ነው ወገኖች። ቃሉ ብቻ ነው እውነተኛው ማንነታችን። መንፈሱ ብቻ ነው እውነተኛውን ማንነታችንን ሊያሳየን የሚችለው። ስለዚህ ስለ እግዚአብሔር እንደ ቃሉ የሆነ እይታ ሲኖረን ስለ ራሳችን ደግሞ የተስተካከለ እይታ ይኖረናል ማለት ነው። አሳፍ የተዛባ እይታ ነበረው። ለዚህ ነው እንደዛ ማሰቤ ይሄ ምኔ ነው አለ፣ ድካሜ ነው። ይሄ የኔ ድካም ነው እንጂ እግዚአብሔር ተለውጦ አይደለም። እግዚአብሔር ጨካኝ ሆኖ አይደለም። እግዚአብሔር ምሕረቱን ዘግቶ አይደለም። እግዚአብሔር ለዘላለም ጥሎ አይደለም። ይሄ የኔ ድካም ነው እንደዚህ ማሰቤ ያለ የኔ ድካም ነው። ቁጥር 10 ላይ እኔ የልዑል ቀኝ እጅ እንደተለወጠ ማሰቤ። ወገኖች እግዚአብሔር ከምታልፉበት ነገር ክብደት የተነሳ እየሆነ ካለው ነገር ግዝፈት የተነሳ እግዚአብሔር የተወ የሚመስላችሁ የሚሰማችሁ ቅዱሳን አላችሁ። በእውነት እሱ አይተውም። እግዚአብሔር አይጥልም። እግዚአብሔር አይረሳም። እሱ ምናልባት የኛ ድካም ነው። ዘማሪው እንደሚለው እንደዛ ማሰቤ የኔ ድካም ነው አለ። እግዚአብሔር ወደዚህ መረዳት ያምጣል በጌታ በኢየሱስ ክርስቶስ ስም። ወደዚህ መረዳት ያምጣል። ይሄ ለፈውስ ነው የሚሆንልን። ያ መረዳት ካለ ለፈውስ ነው የሚሆንልን። አሳፍ ከነገሩ ይልቅ የእግዚአብሔርን መልካምነት ማየት ሲጀምር ራሱን በትክክል ማየት ቻለ። ድካሙን ማየት ቻለ። ለዚህ ነው ማንም አይነግራችሁም አንዳንዴ ደካማችሁ በቃ እውነተኛ ሆናችሁ በእግዚአብሔር ፊት ስትሆኑ ቃሉ ነው የሚነግራችሁ እንጂ አንዳንዴ ሰዎች ላይነግሯችሁ ይችላሉ። ምክንያቱም ስለናንተ እውነቱን መናገር ኦፌንሲቭ ሊሆን ይችላል አይደል? ከባድ ነው፣ ቀላል አይደለም። ግን ቃሉ ሲነግረን ግን ሃሌሉያ፣ እግዚአብሔር የተመሰገነ ይሁን፣ ለፈውስ ይሆንልናል። ሁለተኛው እንዴት ነው ነፍሳችንን ማነቃቃት የምንችለው? የእግዚአብሔርን ድንቅ ሥራ በማስታወስ። ክብር ለኢየሱስ ይሁን።
እግዚአብሔር በሕይወታችን የሰራውን ያደረገውን መልካሙን ትላንት ያለፍንበትን ያንን ወገኖች ሌላውን ነገር እንርሳ። መዳናችን ራሱ እኮ ከበቂ በላይ እኮ አይደለ? የወጣንበት ማጡ እኮ ለማመስገን ሌላውን ነገር ሁሉ ለመርሳት ምናልፍበትን ነገር ለመርሳት ለማለፍ አቅም ሊሆነን ይገባል። በቂ ነው። ግን እግዚአብሔር በማዳን ብቻ አላቆመም አይደለ? ከማዳን እኛን ከኃጢአት እስራት ነፃ ከማውጣት ባለፈ እያንዳንዳችን ታሪክ ያለን ሰዎች ነን። በሕይወታችን እግዚአብሔር የሰራውን አፋችንን ሞልተን መናገር የምንችል ሕያዋን ምስክሮች ነን። ክብር ለኢየሱስ ይሁን። ያንን ማሰብ ወገኖቼ አቅም ይሆንልናል። ያንን ማሰብ ነፍሳችን እንድትበረታ፣ እንድትነሳ፣ እንድትጽናና፣ እንድትነቃቃ አቅም ይሆነናል። እግዚአብሔር የሰራውን በሕይወታችን ያደረገውን ማሰብ። ኢየሱስ ጌታ ነው። ታውቃላችሁ ይሄ ሐሳብ ቁጥር 11 ላይ እንዲህ ይላል፣ የእግዚአብሔርን ሥራ አስታውሳለሁ፣ የጥንት ተአምራትህን በርግጥ አስታውሳለሁ። ምንህን አስታውሳለሁ? ሥራህን አስታውሳለሁ። የእግዚአብሔርን ሥራ አስታውሳለሁ። ተአምራቶችን አስታውሳለሁ። ነፍሴ እንድትነቃቃ፣ ነፍሴ እንድትበረታ፣ ነፍሴ እንድትነሳ፣ ከድካሟ እንድትላቀቅ አንተ ትላንት የሰራኸውን አስባለሁ፣ አሰላስላለሁ። ያው ሰዎች ስንባል አንድ በጣም አደገኛ የሆነ ችግር አለብን፣ መርሳት የሚባል። በጣም ክሮኒክ የሆነ የብዙ ሰው ችግር። ለዚህ ደግሞ እስራኤላውያን እግዚአብሔር በጣም ሲያስጠነቅቃቸው የምትመለከቱት ስለ መርሳት ነው። እንዲህና እንዲህ በሆነልህ ጊዜ ወደ ተስፋይቱ ምድር ስትገባ እግዚአብሔር ያለህን ተስፋ ስትጨብጥ እንዳትረሳ ተጠንቀቅ፣ እንዳትረሳ ተጠንቀቅ። በበላህና በጠገብክ ጊዜ ማርና ወተት ወደምታፈሰው ምድር በገባ ጊዜ። ለምን ይመስላችኋል እግዚአብሔር ይሄን ደጋግሞ የሚነግራቸው? እንደሚረሱት ስለሚያውቅ ሆነ አይደለ? በነገራችን ላይ ዘዳግም እኮ ድጋሚ እኮ ነው። ድጋሚ ማለት ለማስታወስ የተጻፈ መጽሐፍ ነው እና ዘዳግም ላይ ነው አይደል? ዘዳግም ከምዕራፍ 6 እስከ ምዕራፍ 8 ሄዳችሁ ስትመለከቱ አትርሳ 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 እያለ ነው መጽሐፍ ቅዱስ የሚጮህ። ለምን? እንደሚረሱ ስለሚያውቅ። መልካም ሥራውንና ያሳየውን ተአምራቱን ረሱ ይላል መዝሙረ ዳዊት ምዕራፍ 78 ቁጥር 11 ላይ። መልካም ሥራውንና ያሳያቸውን ተአምራቱን ረሱ። ክብር ለኢየሱስ ይሁን። እዚህ ጋር አሳፍ ግን እይታው ከተቀየረ በኋላ፣ ራሱን ካየ በኋላ፣ ድካሙን ካየ በኋላ የእግዚአብሔርን ሥራና ተአምራቱን አስታውሳለሁ አለ። ነፍሱን ለማነቃቃት፣ ነፍሱን ለማንሳት፣ ነፍሱን ከፍ ለማድረግ፣ ከሐዘንና ከጭንቀት ለመውጣት የእግዚአብሔርን ሥራ አስባለሁ አለ። መዝሙር 106 ቁጥር 13 ላይም ስትመለከቱ ፈጥነውም ሥራውን ረሱ፣ በምክሩም አልታገሱም ይላል ስለ እስራኤላውያን ሲናገር። እግዚአብሔር ከዚህ ይጠብቀን። እግዚአብሔር በእውነት ከአጭር የሆነ ከማስታወስ አቅም እግዚአብሔር ያላቀን በጌታ በኢየሱስ ስም። እግዚአብሔርን በሕይወታችን የሆነውን ነገር እንድናስብ እግዚአብሔር ጥንት ለአባቶች እንዲሁም በእኛ ሕይወት ያደረገውን ማስታወስ ለምስጋና ያነሳሳል። ወገኖች ያነሳሳል ለምስጋና፣ እግዚአብሔርን ለማክበር፣ እግዚአብሔርን ከፍ ለማድረግ አቅም ይሆነናል። እምነታችንን ደግሞ ያጠነክራል። እግዚአብሔር ሥራውን በማስታወስ ጸጋና መንፈስ ይባርከን በጌታ በኢየሱስ ስም። አንድ እግዚአብሔር ሰው እንዲህ ይላል፣
አንድ ስኮትላንዳዊ የመጽሐፍ ቅዱስ አስተማሪ ነው። ቃል በቃል አንብበው በእንግሊዝኛ እንዲህ ይላል: Memory supplies the colors with which hope paints her truest picture ይላል። በትክክል ከተረጎምኩት ማስታወስ እግዚአብሔር የሰራውን ማሰብ፣ የቀደመውን ተአምራቱን ማስታወስ ተስፋ ለሚያሳያቸው ውብ ለሆኑ ምስሎች ምስል የምን ውጤት ነው? በምንድን ነው? በህብረ ቀለም አይደል? በቀለም ነው አይደል የሚሳለው ስዕል። ተስፋ በፊታችን ለሚስለው ስዕል ማስታወስ ቀለም አቅራቢ ነው ይላል። አይገርማችሁ? ይሄ ተስፋ የሚሰጠን ፒክቸር የሚሳለው ሜሞሪ በሚሰጠን ፊድ በሚያደርገው በሚሰጠን ቀለም ነው። ስለዚህ ተስፋችን የሚያሸበርቀው ተስፋችን የሚያምረው ያለፈውን እግዚአብሔር የሰራውን በሕይወታችን ሲናስብ ነው ሐሳቡ። እግዚአብሔር የተመሰገነ ይሁን። የእግዚአብሔርን ሥራ በማሰብ ደግሞም እግዚአብሔርን በማመስገን እግዚአብሔር ይባርከን። አንዳንዴ አሳፍ ስሜቱን ስትረዱ በጣም ከባድ፣ በተለይ ደግሞ በመታልፉበት ነገር ላይ ቅድም ለምንድን ነው የሐሳብ ለውጥ፣ የእይታ ለውጥ፣ የአመለካከት ለውጥ የምንለው እንደመተው የሚያም ነገር የለም። እንኳን እግዚአብሔር ይቅርና ሰው የተወ ሲመስላችሁ እጅግ በጣም ነው የሚያመው። በተለይም ደግሞ በምትወዱት ሰው ወይ በምታከብሩት ሰው ወዳጄ ነው በምትሉት ሰው ስትተው የመተው ስሜት ሲሰማችሁ በጣም ህመሙ ከባድ። አይ ቲንክ ያ ስሜት ነው አሳፍን የጎዳው። ምክንያቱም እግዚአብሔር ቸር መሆኑን ነው የሚያውቀው። እግዚአብሔር ወዳጅ መሆኑን ነው የሚያውቀው። እግዚአብሔር ፈጥኖ ደራሽ መሆኑን ነው የሚያውቀው። አሳም ፖይንት ላይ ግን እግዚአብሔር እንደተወ ሐሳብ ወረረውና ያ ስሜት በጣም ጎዳው። ነገር ግን ቅድም እንዳነበብኩላችሁ ይሄ ድካሜ ነው ብሎ ሐሳቡን በእግዚአብሔር ሐሳብ ቀይሮ ራሱን ቻሌንጅ አድርጎ በጥያቄዎች በከባባድ ጥያቄዎች ራሱን ጠይቆ ራሱን አሳምኖ ነገር ግን የእግዚአብሔርን ሥራ አስታውሳለሁ፣ እግዚአብሔር ያደረገውን መልካሙን ነገር አስታውሳለሁ ብሎ ነፍሱን ሲያነቃቃ እንመለከታለን። እግዚአብሔር በዚህ ይባርከን። ሶስተኛውን ነገር ልናገር። የእግዚአብሔርን ታላቅ ሥራ ቅድም ምን እናርጋልኳችሁ? እናስታውስ አይደለ? እናስታውስ። አሁን ግን ከማስታወስ ያለፈ በጣም ተግባራዊ የሆነ ነገር እዚሁ ክፍል ላይ ሲናገር ትመለከታላችሁ። ምንድነው የሚለው? የእግዚአብሔርን ታላቅ ሥራ ማሰላሰልና መናገር፣ ማወጅ። ይሄ ነፍሳችሁን ከፍ ያደርጋል። ክብር ለእግዚአብሔር ይሁን። ማሰብ ብቻ አይደለም፣ ማስታወስ ብቻ አይደለም፣ ማሰላሰል፣ ማውጠንጠን፣ ማውጣት፣ ማውረድ። ከዛ ደግሞ አሁን እጅግ እንዳረገችው አምጥቶ ወይም ወስዶ ምን ማድረግ? መናገር። ሃሌሉያ! እግዚአብሔር ይመስገን። ይሄ ወገኖቼ ነፍስን ለማነቃቃት ፍቱን መድኃኒት ነው። አልሰማችሁኝም? ምን አልኳችሁ? የእግዚአብሔርን ሥራ ማሰላሰል፣ ማውጣት፣ ማውረድና መናገር ነፍስን ከፍ ለማድረግ ከሐዘኗ ለማውጣት፣ ከውድቀቷ ለማንሳት፣ ከድካሟ ለማበርታት አይነተኛ መፍትሄ ነው። ኢየሱስ ክርስቶስ ጌታ ነው። ማሰብ፣ ማሰላሰል፣ መናገር። እነዚህ ነገሮች
ውሳኔ የሚጠይቁ ነገሮች ናቸው። ይሄ የአእምሮ ጌም ብቻ አይደለም። ገብቷችኋል? ይሄ በቃ አእምሮ ላይ ብቻ ተጫውተነው የምናልፈው አይደለም። ተግባር የሚጠይቁ ናቸው። መሰጠት የሚጠይቁ ናቸው። ጊዜ የሚጠይቁ ናቸው። ጊዜ መውሰድም ያስፈልጋል። በዘፈቀደ የማናደርጋቸው ሆን ብለን የምናደርጋቸው ነገሮች ናቸው። ምክንያቱም አስቤ አንዳንዴ ማሰብ ውልብታ ይሆናል አይደል? በቃ አስቦ መሄድ። ማሰላሰል ግን ምን ይፈልጋል? ጊዜ ይፈልጋል አይደል? ኮሚትመንት ይፈልጋል። አንድ ነገር ለማሰላሰል ጊዜ መውሰድ አለባችሁ። ጊዜ ካልወሰዳችሁ አሰላሰላችሁ አይባልም። መናገር ደግሞ መሄድን ይጠይቃል። ስለዚህ አክሽን አለው ማለት ነው። ተግባር አለው። ነፍሳችንን ለማነቃቃት የእግዚአብሔርን ሥራ ማሰላሰል፣ መናገር፣ ማወጅ ነፍሳችን ትነቃቃለች። አሜን ነው። እግዚአብሔር የተመሰገነ ይሁን። አራተኛውና የመጨረሻው የእግዚአብሔርን ታላቅነት ቅድም ያሰብነው፣ ያሰላሰልነው፣ የተናገርነው፣ ያወጣነው፣ ያወረድነው ምኑን ነበረ እንዴ? የላችሁም እንዴ? ምኑን ነበረ? ስራውን ነበረ። አሁን ዘማሪው የሚለው ምንድነው? የእግዚአብሔርን ታላቅነት። ሃሌሉያ! የእግዚአብሔርን ታላቅነት መናገር ስራውን ብቻ አይደለም። ስራው የታላቅነቱ ውጤት ነው። ነገር ግን ከስራው ያለፈ ማንነት አለው እግዚአብሔር። የእግዚአብሔርን ታላቅነት ምን ማለት ነው? ሁሉን የሚችል በሁሉ ላይ ስልጣን ያለው በፊቱ ማንም መቆም የማይችል የትኛውም ተራራ መቆም የማይችል አሁን ያለውበት ሁኔታ ከእግዚአብሔር ታላቅነት አይበልጥም ነው እያለ ያለው ዘማሪው። ተልቆበት አዝኖ ነበረ። ተልቆበት ገዝፎበት እጅግ በጣም ተጨንቆ ነበረ። አሁን ግን እግዚአብሔር ታላቅ ነው ይላል። ክብር ለኢየሱስ ይሁን። እግዚአብሔር ታላቅ ነው። ከቁጥር 13 እስከ 15 ያለውን ላንብብ። እንዲህ ይላል። አምላክ ሆይ መንገድህ ቅዱስ ነው። እንደ አምላካችን ያለ ታላቅ አምላክ ማን ነው? ሃሌሉያ! እንደ አምላካችን ያለ ታላቅ አምላክ ማን ነው? ተአምራትን የምታደርግ አምላክ አንተ ነህ። በሕዝቦችም መካከል ኃይልህን ትገልጣለህ። የያዕቆብንና የዮሴፍን ልጆች ሕዝብህን በክንድ ተቤዣቸው ይላል። ክብር ለኢየሱስ ይሁን። እንደ አምላካችን ያለ ታላቅ አምላክ ማን ነው? ወገኔ እግዚአብሔርን ታላቅነቱን ማሰብ፣ ማወጅ፣ ማሰላሰል፣ መናገር ነፍስ ለማዘን እድል ፈንታ አይኖራትም። ኢየሱስ ጌታ ነው። መንፈሳችን ሊወርድ እንዴት የእግዚአብሔርን ታላቅነትና አምላክነት ሕያውነት እያሰብን ነፍሳችን አትወርድም ወደ ታች። መንፈሳችን አይዝልም። ለምን እያልን ያለነው ማን ታላቅ ነው? እግዚአብሔር ታላቅ ነው። ለማጉረምረም ብዙ ጊዜ የሚቀናን ለምን እንደሆነ ታውቃላችሁ? ይሄ እይታ ሲጠፋብን ነው። ከእግዚአብሔር ይልቅ የተያዝንበት ነገር ሲበዛብን ነው ለማጉረምረም በር የምንከፍተው ማለት ነው። በሁኔታዎች ውስጥ ሆነን ግን እግዚአብሔርን ማሰብ ስንጀምር ወገኖቼ በቃ ስለ ነገሩ ማሰብም እድልም ጊዜም አናገኝም። ለምን? የእግዚአብሔርን ታላቅነት ስለምናስብ ማለት ነው። እግዚአብሔር ይርዳን በእውነት። ይሄ ማለት ግን በእግዚአብሔር ፊት እውነተኞች አንሁን ማለት አይደለም።
ይሄ ዘማሪ ያደረገው እውነተኛ ማንነቱን አምጥቶ ነው በእግዚአብሔር ፊት የገለጠው። እግዚአብሔር ጄኒውንሊ በፊቱ መተን የምንሆነውን እኛን እግዚአብሔር ያውቃል። ነገር ግን የኛ መግለጥ የሚሆነው ለምንድነው? ለኛ አቅም ይሆንልናል፣ ለኛ ኃይል ይሆንልናል፣ የኛ በረከት ይሆንልናል። ስለዚህ በእግዚአብሔር ፊት ስንሆን የሆነውን ሆነን መገኘት ለመልሳችን ዋነኛው መንገድ ነው። በእግዚአብሔር ፊት ማልቀስ ካለብን እናለቅሳለን። ገብቷችኋል? መሆን በቃ ለምን መፍትሄ ያለው ከሱ ዘንድ ብቻ ነው። ስለዚህ እግዚአብሔር የሚፈልገው እኛ በግልጽነት በቅንነት በነገራችን ላይ አንዳንድ ጥያቄ መጠየቅ የእምነት መጉደልም አይደለም። ይሄ ሰው እነዚህን ጥያቄዎች የሚጠይቁ ብዙ የእግዚአብሔር ሰዎች ጥያቄ ጠይቀዋል። ሙሴ ጠይቋል፣ ዳዊት ጠይቋል፣ ዕንባቆም ጠይቋል። እነዚህ ሰዎች እምነታቸው የጎደለ ስለሆነ አይደለም ቻሌንጂንግ ጥያቄ የሚጠይቁት፣ ነገር ግን የእግዚአብሔርን ማንነት በትክክል ስለሚያውቁ ነው። የሚያውቁት እግዚአብሔርና እየሆነ ያለው ነገር አልገናኝ ሲላቸው እግዚአብሔርን ቻሌንጂንግ የሆነ ጥያቄ ይጠይቁታል። እንዴ እግዚአብሔር ሆይ ይሄ አሳፍ ራሱ ምዕራፍ 73 ላይ ሄዳችሁ ስትመለከቱ በኃጢአተኞች መበልጸግ፣ በኃጢአተኞች ጤንነት፣ በኃጢአተኞች ስኬት ግራ ግብት ብሎት ምንድነው የሚሆነው ነገር ብሎ ጥያቄ ጠይቋል። ሲያይ የሚለመልሙት ኃጢአተኞች ናቸው፣ አመፀኞች ናቸው የሚሳካላቸው። ጻድቁ ግን እየተገፋ ነው። ጻድቁ ግን መከራውን አበሳውን እያየ ነው። እንዴ እግዚአብሔር ሆይ እየሆነ ያለ ነገር ምንድነው ብሎ ጥያቄ ጠይቋል። እና እንዲህ አይነት ጥያቄ አግባብ ያለው ጥያቄ ነው ብዬ አስባለሁ። ግን ምንድነው መሰላችሁ በዚህ ጥያቄ ተንተርሰን ግን እግዚአብሔር ላይ ስንፍና መናገር ስንጀምር ነው ኃጢአት የሚሆነው። አሳፍ ይሄ ሁሉ ነገር የሆነ ፖይንት ላይ ግን ሲቀየር እናያለን። ምንድነው ያለው? ወደ እግዚአብሔር ቤተ መቅደስ እስክገባ ድረስ ብቻ ነበረ ይሄ ጥያቄ ወጥሮት ይዞት የነበረው። የእግዚአብሔር መቅደስ ምንድነው? የእግዚአብሔር ሕልውና ነው፣ የእግዚአብሔር ክብር ነው፣ እግዚአብሔር ያለበት ነው። እና እስከዛ ፖይንት ድረስ ብቻ ነበረ አሳፍ ተጨንቆ የነበረው። ከዛ እግዚአብሔር እንደመለሰለት የነሱ ስኬትና የነሱ ምንድነው መለምለም እንደ ጤዛ የሚያልፍ ነገር እንደሆነ በዛ ክፍል ላይ ይናገራል። ስለዚህ የእግዚአብሔርን ታላቅነት በመናገር ነፍሳችንን ከፍ ማድረግ፣ መንፈሳችንን ከፍ ማድረግ፣ መነቃቃት እንችላለን። ወደ ማጠቃለያ ልምጣ። እንደነገርኳችሁ ነፍሳችን በአንድም በሌላም መንገድ መንፈሳችን ሊታወክ ይችላል። ከምናልፍበት ነገር የተነሳ ብዙ ነገር ሊጫነን ይችላል። ጥያቄ ልንጠይቅ እንችላለን። ነገር ግን አንኑርበት። እግዚአብሔር ይርዳንና ሐሳባችንን፣ ልባችንን፣ አመለካከታችንን፣ ራሳችንን ለማየት ወደ እግዚአብሔር እንቅረብ። በጥያቄ ተይዘን ከምንቆይ ወደ እግዚአብሔር እንቅረብና በእግዚአብሔር ፊት የእግዚአብሔርን ታላቅነት፣ የእግዚአብሔርን ክብር፣ የእግዚአብሔርን ኃይል እናስብና ነፍሳችንን ከዝለቷ እናውጣት፣ እናነቃቃት። ማጠቃለያዬን እንዲህ ብየዋለሁ። በሕይወታችን ነገሮች እኛ ባሰብነው መንገድ ላይሄዱልን ይችላሉ። ያ ማለት ግን እግዚአብሔር ለዘላለም ጥሎናል፣ ትቶናል፣ ረስቶናል ማለት አይደለም። ነገር ግን በእርሱ ባለን እምነት ይበልጥ የምንበረታበትና ሐሳቡን በመረዳት ለሱ ክብር ወደ ላቀ ሕይወት የምንሸጋገርበት ምዕራፍ ሊሆን ይችላል። ስለዚህ በሕይወታችን የሚገጥሙንን ፈተናዎች በድል ለመወጣት፣ ነፍሳችንን ለማበርታት፣ መንፈሳችንን ለማንቃት ከነገሩ ግዝፈት ይልቅ በእግዚአብሔር ታላቅነት ላይ እናተኩር። ስለ እግዚአብሔር
እሱንም ብቻ ተስፋ እናድርግ። እርሱ ሁል ጊዜ ለኛ ያለው ዓላማው ፍቅር ነውና። ክብር ለእግዚአብሔር ይሁን።